أهم شيء في الكلام إنكم تعرفوا تربطوا الكلام ببعض أو تربطوا الجمل ببعض. በጣም ወሳኝ የሚባለው በንግግር ሂደት ውስጥ የሚባሉት ቃላቶች አሉ። እነዚህ ቃላቶች ምን ይባላሉ? አገናኝ ቃላቶች ይባላሉ። በአረብኛ በጣም ወሳኝ የሚባሉ 3 አሉ። እነሱንም ዛሬ የማካፍላችሁ ይሆናል። በእርግጥም አንዱን የምታውቁት ቃል አለ፣ ባዕዴን የሚባለው ቃል። ግን ባዕዴን አንድ ትርጉም ብቻ አይደለም ያለው፣ ወይም አንድ አጠቃቀም ብቻ አይደለም ያለው። ብዙ አጠቃቀም ስላለው በዛሬ ቪዲዮ የምትማሩት ይሆናል። በተጨማሪም እነዚህም ተጨማሪ 2 አሉ፣ በጣም ወሳኝ አረቦች በየቀኑ የሚጠቀሙባቸው 3 አገናኝ ቃላት ናቸው። ለመማር ዝግጁ ናችሁ? እንጀምር። መርሐባ፣ ነቢል እባላለሁ። ይህ ስፒክ ትዊች ነው። የዓረብኛ ቃላት የምትማሩበት የቴሌግራም ቻናል እንድትቀላቀሉ በዚህ አጋጣሚ ልጋብዛችሁ ወዳለሁ። አሁኑኑ እዚች ጋር ያለችው QR ኮድ ስካን አድርጋችሁ ቀጥታ ወደ ቴሌግራም ቻናሉ ይመራችኋል። አሊያም ደግሞ በኮሜንት ላይ የማስቀምጥላችሁ ሊንክ እሱን ተጭናችሁ ወደ ቴሌግራም ቻናሉ ይመራችኋል። እዛ እንገናኛለን። መጀመሪያ የምነግራችሁ ባዕዴን የሚለውን የዓረብኛ ቃል ከኔ ጋር እያላችሁ ባዕዴን ከዚህ ጀምሮ አስተውሉ። እዚህ ጋር ባዕዴን ስንል በኋላ ማለት በኋላ። አደራችሁ አሁን ትልቁ ትሪክ እዚህ ጋር ውባዕዴን ስንል ነው። ውባዕዴን ስንል ሌላ ትርጉም አለው፣ ሌላ አጠቃቀም አለው። ባዕዴን ብቻውን ምንድነው ያልኳችሁ? በኋላ አይደለ? ውባዕዴን ካልን ግን 3 አይነት አጠቃቀሞች አሉ። የመጀመሪያው ከዛስ እንደማለት ነው። ከዛስ የሚለውን ልትጠቀሙበት ትችላላችሁ። ከዛን በተለይ በንግግር መሃል ላይ ጉጉት ሲኖራችሁ እሺ ከዛስ ስትሉም እሱንም ልትጠቀሙት ትችላላችሁ። አንዳንድ ጊዜ ደግሞ ለወደፊት ያለው ቁጣ ስሜት ወይም ደግሞ ቁጣ ማሳየት ስትፈልጉ ያንን ሰው እንዴት ትቆጣላችሁ? በዚሁ ቃል ማለት ነው። እንዴት ትቆጣላችሁ? ይሄንን በ3 ምሳሌዎች እነግራችኋለሁ። የመጀመሪያው የምንጠቀመው ምንድነው? አንዱ ምሳሌ ለምሳሌ رحنا السوق وبعدين ردينا البيت. رحنا السوق وبعدين ردينا البيت. ردينا ማለት እዚህ ጋር መመለስ ነው። ተግባባን? ስለዚህ رحنا ሄድን ወዴት? السوق ገበያ ነው። رحنا السوق ገበያ ሄድን። وبعدين ከዛ በኋላ ወይም ከዛ እያላችሁ ነው ማለት ነው። ከዛ በኋላ ወይም ደግሞ ከዛ እያላችሁ وبعدين ስትሉ رحنا السوق وبعدين ردينا البيت. ردينا እዚህ ጋር ተመለስን ወዴት? البيت። ردينا ብቻ ሊሆን ይችላል። ሌላም ሀገሮች ደግሞ ردينا ይጠቀሙ። ለመመለስ የሚለውን ቃል ለመጠቀም ምን ይጠቀማሉ? رجعنا البيت. رحنا السوق ورجعنا البيت። ገበያ ሄድን ከዛ በኋላ ተመለስን ወዴት? ወደ ቤት ማለት ነው። ይሄ አንደኛው አጠቃቀም። ሁለተኛው በንግግር መሃል ላይ እናንተ ጉጉት ላይ ሆናችሁ እሺ ከዛስ ምን ተፈጠረ ስትሉ የሚለውን እስኪ በምሳሌ ልንገራችሁ። طيب وبعدين وش صار؟ طيب وبعدين وش صار؟ طيب እሺ وبعدين ከዛ በኋላስ وش صار ምን ተፈጠረ? እሺ ከዛስ ምን ተፈጠረ እያላችሁ ነው ማለት ነው። وش صار ማለት ምን ተፈጠረ ነው አይደለ? صار ማለት ሆነ ነው። ስለዚህ ወይም ተፈጠረ ነው። ስለዚህ وش صار ካላችሁ ምን ተፈጠረ ነው። ስለዚህ طيب وبعدين وش صار ስትሉ በጉጉት የሆነ ነገር ሌላ መረጃ እንዲነገራችሁ እየጠየቃችሁ ነው ማለት ነው። ይሄ ሁለተኛው። ሶስተኛው አጠቃቀም ቀደም ብዬ ነገርኳችሁ ምንድነው? አንድ ቁጣ ልትቆጡ ከፈለጋችሁ በዚህ መልኩ እንዴት እንደምትቆጡ አንድ ምሳሌ ልንገራችሁ። إلى متى بتسوي كده؟ إلى متى لحد متى ወይም ደግሞ إلى متى ማለትም ይቻላል። لحد إلى ሁለቱንም አና ትርጉም አላቸው። እንዳይምታታባችሁ ብዬ ነው የምገልጽላችሁ። إلى متى بتسوي كده وبعدين معك. إلى متى بتسوي كده وبعدين معك ወይም ደግሞ لحد متى بتسوي كده وبعدين معك. إلى متى ማለት ካላችሁ እስከ መቼ ያላችሁ إلى متى ወይም ደግሞ لحد متى ካላችሁ እስከ መቼ لحد متى። እሺ بتسوي كده بتسوي ማለት ታደርጋለህ እንደዚህ كده ማለት እንደዚህ። ስለዚህ بتسوي كده እስከ መቼ ነው እንደዚህ የምታደርገው? ከዛ በኋላ ምን አላችሁ? وبعدين معك። ይሄ ቁጣ አዘል ነው። እዚህ ጋር አስተውሉኝ። وبعدين معك ስትሉ አንድን ሰው ምንድነው አንተ ምንድነው ከዚህ አይበቃም ያረከው ነገር እስካሁን ድረስ አይበቃም እንደማለት ነው። إلى متى بتسوي كده ወይም إلى متى بتسوي كده وبعدين معك
እስከ መቼ ነው ይሄ ሁሉ የምታደርገው? አይበቃም? እየተቆጣችሁ ነው ማለት ነው። እንዲሁም የመጨረሻ ምን ሊሆን ይችላል? ባዕዴን ማዓክ ምንድን ነው መጨረሻ የሚሆነው? በዚህ ሁኔታ ከቀጠልክ ሌላ ነገር ሊፈጠር ነው እያላችሁ። ስለዚህ ቁጣን ወባዕዴን ማዓክ ከተባላችሁ ወይም ወባዕዴን ማዓኪ ሴት የተናጋሪው ሴትን የሚያናገር ከሆነ ወባዕዴን ማዓኪ ወይም ወባዕዴን ማዓች ያለ ምን ማለት ነው? እስከ መቼ ነው እንደዚህ ጉዳይ የሚፈጠረው? ምንድነው ነገሩ? አይበቃም ወይ እያላችሁ ነው ማለት ነው። ተግባባን? ስለዚህ ወባዕዴን ማዓክ እዚህ ጋር ለቁጣ እንዴት እንደተጠቀማችሁ አያችሁ ማለት ነው። እንቀጥል። ሌላም ሁለተኛው አጠቃቀም ደግሞ እኔም እንደማለት ነው። እኔም ለማለት ስትፈልጉ ትጠቀሙታላችሁ ማለት ነው። ወይም ደግሞ ሌላ እንትናም ጭምር እንደማለት ስትፈልጉ የሆነ ሌላ ሰው ካለ ሌላ አካል ካለ ያም ጭምር እያላችሁ ነው። ያም ጭምር ወይም እንትናም ጭምር ወይም እኔም ጭምር እያላችሁ ስትሉ በዚህ መሰረት የምትጠቀሙት ቃል ነው። ቃሉ ምን ይባላል? ከማን። ከማን ግን ከማን ብቻ አንልም፣ ወከማን እንላለን። ልክ ቅድም ወባዕዴን እንዳልን ሁላ እዚህ ጋር ምን እንላለን? ወከማን። ወከማን ቅድም ነበረ ወባዕዴን። ወባዕዴን እዚህ ጋር ምንድነው? ወከማን። ወከማን ከኔ ጋር እያላችሁ በጣም ጥሩ። አሁን ወደ እስኪ ምሳሌዎቹ እንሂድ። መጀመሪያ በተጨማሪም ማለት ስትፈልጉ አና አባ ጋህዋ ወከማን ሐላ። አና አባ ጋህዋ ወከማን ሐላ። አና አባ ማለት እፈልጋለሁ አይደለ? ጋህዋ ቡና ነው። ወከማን ካለሙ በተጨማሪም ሐላ። ሐላ ማለት ጣፋጭ ነገር ማለት ነው። ስለዚህ አና አባ ጋህዋ ወከማን ሐላ። አና አባ ጋህዋ ወከማን ሐላ ምን እያላችሁ ነው ማለት ነው? ቡና እና እንዲሁም ጣፋጭ እፈልጋለሁ እያላችሁ ነው ማለት ነው። ይሄ አንደኛው አጠቃቀም። ሁለተኛው አጠቃቀም በተጨማሪም እገሌም እያላችሁ ነው። እዚህ ጋር እገሌም ተጨማሪ እንደሚጨመር ያሰው ልትገልጹ ስትፈልጉ አሁንም ወከማን ትጠቀማላችሁ። ለምሳሌ አንድ ሁለት ሰዎች አሉ። አሊ ቢጂ ወከማን መሐመድ ቢጂ معانا። አሊ ቢጂ ወከማን መሐመድ ቢጂ معانا። አሊ ቢጂ። አሊ ማለት ያሰው ስም ነው። ቢጂ ማለት ይመጣል። ወከማን መሐመድ ቢጂ معانا በተጨማሪ መሐመድም ከኛ ጋር ይመጣል ያለው ማለት ነው። ሌላ እዚህ ጋር የፈለጋችሁ ሰው ማስቀመጥ ትችላላችሁ። ሳራም ወከማን ሳራ ብትጂ معانا ወከማን ሰውሰን ብትጂ معانا ወከማን ብላችሁ እገሌም ስሙን ጠቅሳችሁ እገሌም ያላችሁ ነው ማለት ነው። ስለዚህ አሊ ቢጂ ወከማን መሐመድ ቢጂ معانا ስንል አሊ የሚባለው እና መሐመድ የሚባለው ተመሳሳይ እሱም ይመጣል እያልን ነው ማለት ነው። ቢጂ معانا ማለት ከኛ ጋር ይመጣል ሐሳቡ። እሺ አንድ ጉዳይ አለ፣ ከዛን ያኑ ጉዳይ ይሄንንም ደግሞ ጨመርበት ወይም ደግሞ ተጨማሪ ስናረግ ማለት ስትፈልጉ፣ ለምሳሌ አንድ ምሳሌ እንገራችሁ። እንዲህ ማለት ብትፈልጉ ቦታው ሩቅ ነው፣ በተጨማሪም ጭንቅንቅ ነው። ስለዚህ المكان بعيد وكمان زحمة። المكان بعيد وكمان زحمة። المكان ቦታ بعيد ሩቅ وكمان በተጨማሪም زحمة በጣም የተጨናነቀ ነው ማለት ነው። ዛህማ ማለት የተጨናነቀ ወይም ትራፊኩ የበዛበት ቦታ ማለት ነው። ስለዚህ አሁን ሙከማን ስንጠቀም በተጨማሪም ይሄም ነገር አለ ብላችሁ ገለጻችሁ ማለት ነው። ተግባባን? ሁለተኛው ቃል የምታገናኙበት አረፍተ ነገር ላይ አይታችኋል ማለት ነው። ሶስተኛው በስ የሚለውን የአረብኛ ቃል በስ ብዙ ትርጉሞች አሉት፣ ግን አሁን እዚህ የምነግራችሁ ሶስት ትርጉሞች ናቸው። በደንብ አስተውሉ። አውቃለሁ ብላችሁ ልታስቡ ትችላላችሁ፣ ግን አይደለም። በደንብ አስተውሉ። ሰው በስ የሚለው አንደኛ ግን ለማለት ነው አንደኛው፣ ሁለተኛ ደግሞ ብቻ ለማለት ነውና በቃ ለማለትም ትጠቀሙበታላችሁ። እስኪ እንዴት ነው የምንጠቀመው? ምሳሌ እንመልከት። አባ አሩህ በስ ማ عندي ወቅት። አባ አሩህ በስ ማ عندي ወቅት። አባ አሩህ ማለት መሄድ እፈልጋለሁ። በስ ማ عندي ወቅት ነገር ግን ወይም ግን ጊዜ የለኝም። ማ عندي የለኝም፣ ወቅት ጊዜ። ስለዚህ በስ ማ عندي ወቅት ስንል ጊዜ የለኝም። አባ አሩህ በስ ማ عندي ወቅት መሄድ እፈልጋለሁ ግን ሰዓት የለኝም እያልኩኝ ነው ማለት ነው። እሺ ብቻ የሚለውን ደግሞ ትርጉም እስኪ በአንድ ምሳሌ እንገራችሁ። አዕጥኒ በስ 5 ደቂቃ። አዕጥኒ በስ 5 ደቂቃ። አዕጥኒ ማለት ስጠኝ ነው። በስ 5 ደቂቃ በስ 5 ደቂቃ 5 ማለት 5 ደቂቃ ነው ማለት ነው። ስለዚህ አዕጥኒ በስ 5 ደቂቃ፣ ስለዚህ 5 ደቂቃ ብቻ ስጠኝ እያልኝ ነው ማለት ነው። አዲስ 5 ደቂቃ ብቻ ስጠኝ። ይሄ ሁለተኛው አጠቃቀም። ሌላኛው በቃ ስትሉ ደግሞ በስም እንጠቀማለን። እንዴት? እስኪ ምሳሌ እንመልከት። በስ خلاص لا تتكلم። በስ خلاص لا تتكلم
በስ خلاص ላ ትትከለም በቃ خلاص ደግሞ አቁም ላ ትትከለም አታውራ። ስለዚህ ምን ሆነ ማለት ነው? በአጠቃላይ በቃ ይበቃል አትናገር ያላችሁ ነው ማለት ነው። በቃ አቁም ማለት ያንን ነገር ይቁም ያላችሁ ይበቃል ያላችሁ በስ خلاص ላ ትትከለም። ስለዚህ በስ እዚህ ጋር ስትጠቀሙት አንድ ነገር እንዲቆም ማለት ስትፈልጉ በስ 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 ስትሉ ወይም ደግሞ በስ አቁም ማለት ያ ነገር የምታረገው የሚደረገው ነገር እንዲቆም እየጠየቃቸው ነው። ግን የፊት ገጽታ የምትሉበት መንገድ በጣም ወሳኝ። ለምን ያንን ሰው የትኛው በስ የተጠቀማቸው እንደሆነ መረዳት አለበት። እሱ ደግሞ የሚለየው በአባባላችሁ ወይም ደግሞ በምትሉበት መልኩ ነው። ተግባባን? ይሄው በዛሬ ቪዲዮ እነዚህ 3 አገናኝ የሚባሉ ቃላት በጣም ወሳኝ የአረብኛ ቃላት ናቸው። በአረፍተ ነገር ላይ ስትጠቀሟቸው በዕለት ተዕለት ህይወታችሁ መጠቀም የምትችሏቸው ቃላቶች ናቸው። አንድ ፈጠን ያለች መረጃ ልንገራችሁ። በተለይ ወደ አረብ ሀገራት የምትሄዱ እህቶቼ ለእናንተ የተዘጋጀ የኦንላይን ኮርስ ቀርቧል። አሁን መማር ትችላላችሁ። በፈለጋችሁ ሰዓት ባላችሁበት ቦታ በተመቻችሁ ሰዓት ላይ መማር የምትችሉት የኦንላይን ኮርስ ነው። የት እናገኘዋለን ካላችሁ www.speaktourist.et ላይ ስትገቡ የቤት አጋዦች የኦንላይን ኮርስ የሚል አለ። እሱን ሙሉ መረጃው ከፈለጋችሁም እዛው ታገኛላችሁ። በተጨማሪ አመዘጋገቡ ድንገት ብትቸገሩ በዚህ ስልክ ቁጥሮች ደውላችሁ እናስረዳችኋለን እንዴት መመዝገብ እንዳለባችሁ። ይሄው ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።